ሰላም ወደ አድማጮቻችን፣ ይሄ ያያ ስፖርት ነው። እንግዲህ የትናንት ምሽቱ ጨዋታ ለመድፈኞቹ የተለየ ትርጉም የሚኖረው ነው። ምንም እንኳን ሜዳ ላይ ታየው እግር ኳስ ጨዋታ የጨዋታው ውጤት ቡድኑን የሚገልጸው ባይሆንም የቡድኑ ብቃት ብዙ ጥያቄዎች የሚነሱበት ቢሆንም ወደ አድማጮቻችን አንድ ነገር ግን መካድ አንችልም። ይህ ስብስብ ቡካዮ ሳካ፣ ዲክላን ራይስ፣ ቤን ዋይት፣ ዊሊያም ሳሊባ፣ ዴቪድ ራያ፣ ሊያንድሮ ትሮሳርድ እና ገብርኤል ማርቲኔሊ 2023 2024 በማይክል አርቴታ ስር ነው ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግ ተሳትፎን ማድረግ የቻሉት። በሚያሳዝን ሁኔታ አርሰናል 2 ዓመታትን ማለት ነው ከ2 ዓመታት በኋላ በተከታታይ አርሰናል ወደ አውሮፓ ቻምፒዮንስ ሊግ ከተመለሰ በኋላ የሩብ ፍጻሜና ሁለቴ በተከታታይ ደግሞ የግማሽ ፍጻሜን ጨዋታዎችን ማድረግ ችሏል። ኤብሬቺ ኤዜ፣ ክርስቲያን ሞስኬራ፣ ኖርጋርድ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ አውሮፓ ቻምፒዮንስ ሊግ የተሳተፉ ናቸው። ስካሊ አምና ነው እንግዲህ ለአርሰናል መሳተፍ የቻለው። ማክስ ዳውንማንና ማርያን ሰለሞን በታዳጊ ስብስብ የዚህ ቡድን አባል ሆነዋል። ታዲያ ቡድን ታሪኩን ሲገነባ፣ ቡድን የራሱን ፐርፎርማንስ ሲያደንቅ፣ ቡድን እንደ ተጫዋቾች ፐርፎርማንስ ሲደነቅ አንድ ነገር መታሰብ አለበት። ማይክል አርቴታ የነዚህ ሁሉ የቅያሬዎች ውጤታማነት ማሳያ ነው። ዙቢሜንዲ በአውሮፓ ቻምፒዮንስ ሊግ በ2023 የተሳተፈ ቢሆንም ዮኬሬ ሳምና በ2024 የተሳተፈ ቢሆንም ግን በዘንድሮ ውድድር ዓመት ለመጀመሪያ ጊዜ ነው ግማሽ ፍጻሜን የሚጫወቱት የሚሆኑት። ይህ ማይክል አርቴታ የሰራው ስራ ማንም ሊነካበት የማይችል በኔ እይታ ከአስደናቂዎቹ ሂደቶች ውስጥ አንዱ ነው። ማይክል አርቴታ ለዚህ ስብስብ ሁሉ ነገሩን በቡድኑ መዋቅር፣ በቡድኑ ቅንጅት፣ በቡድኑ ፐርፎርማንስ ላይ ስራዎችን እንደሰራም የሚያሳዩ ናቸው። ታዲያ እዚህ ጋር ሌላ ነጥብን ጨምር። ማይክል አርቴታ ይህንን ስብስብ ከዩሮፓ ሊግ ተሳታፊነት፣ ከዩሮፓ ሊግ ሁኔታዎች አርሰናልን ወደ አውሮፓ ቻምፒዮንስ ሊግ ተሳታፊነት ከ7 ዓመታት በኋላ መጣ። ከ14 ዓመታት በኋላ ለሩብ ፍጻሜ ያበቃው በሚያስደስት ሁኔታ ማለት በሚቻል አምና ግማሽ ፍጻሜ መግባት ችሏል። አሁን ደግሞ ዘንድሮ አዲስ ታሪክ ሰርቷል። አርሰናል በ140 ዓመት ታሪኩ ያደረገው በማያውቀው ሁኔታ አርሰናል በተከታታይ ዓመታት ወደ ግማሽ ፍጻሜ አልፏል። አርሰናል በአውሮፓ ካሉ ምርጥ 4 ቡድኖች ውስጥ አንዱ ሆኗል። ይህ ትልቅ ስኬት ነው። ነገር ግን የትናንትናውን ጨዋታ ደግሞ በተለየ ሁኔታ ሲታይ መድፈኞቹ ራሳቸው ካስቀረቡት ስታንዳርድ አንጻር ግን ብዙ ጥያቄዎች ማንሳት የሚቻል ነው የሚሆነው። ያን ራይት፣ ፓትሪክ ቪዬራ እንዲሁም ደግሞ ማርቲን ኪዌን ሁሉም የአርሰናል ታዋቂ ሌጀንዶች አስተያየታቸውን ትናንት ሰጥተዋል። ያም አርሰናል ቀጣዩን የማንቸስተር ሲቲ ጨዋታ ከፊታቸው የሚገኘው ላይ ማተኮርና ማሸነፍ በይታድ ግድ ይላቸዋል የሚል ነው። የትናንትናው ጨዋታ በሁለቱም ቡድኖች መካከል ኳስን በመቆጣጠር ረገድ 50% የያዙበት ነበር። አንዳንድ ሹቶን ታርጌቶችን አድርገዋል። አርሰናል 15 ሹቶችን ሲያደርግ በተቃራኒው ስፖርቲንግ ሊዝበን 8 ሹቶችን አድርገዋል። ኤክስፔክትድ ጎል አርሰናል 0.64፣ በተቃራኒው ስፖርቲንግ ሊዝበን 0.29ችን ማድረግ ችሎ ነበር። አሁን እዚህ ጋር ነው ጥያቄው። ስፖርቲንግ ሊዝበን እንደ ቡድን ስፖርቲንግ ሊዝበን በሊግ ፎርማት 7ኛውን ያጠናቀቀ 7ኛው ነው። ሲያጠናቀቅ ከሱ በላይ ከነበሩትና ከሱ በታች ያሉትን ቡድኖች ምን ያክል እንደበለጣቸው ማሳየት ነው። በሚያስገርም ሁኔታ በስፖርቲንግ ሊዝበን በሜዳው ፒኤስጂን ማሸነፉን መረሳት የለበትም። ያ ብቻ አይደለም፣ በ8 ጨዋታዎች በአውሮፓ ቻምፒዮንስ ሊግ 17 ጎሎችን ማስቆጠር ችሏል። ይህ ማለት በሜዳው ብቻ 8 ጎሎችን ማስቆጠር ችሏል። 2.2 ጎል በጨዋታው ላይ ማስቆጠር ይችል ነበር፣ 2.2 ጎሎችን። ይህንን ግን ታዲያ አርሰናል የተከላካይ መስመሩ ገብርኤልና ሳሊባን፣ ዴቪድ ራያን አለማድነቅ የማይቻል ነው የሚሆነው። እነዚህ 3 ተጫዋቾች አርሰናል በተከታታይ ዓመታት የአውሮፓ ቻምፒዮንስ ሊግ እንዲሳተፍ ዲክላን ራይስን ጨምሮ እነዚህ 4 ተጫዋቾች በውድድር ዓመቶቹ ላይ ባለፉት 2 ዓመታቶች በወጥነት መጠቀስ የሚችሉ ናቸው። የአርሰናል ተከላካይ መስመር ግድግዳ እንዲሆን ያደረጉት ናቸው። አስገራሚ መከላከል ብቃት፣ ያለምንም ኢነርጂ ይህ ነው የሚባል የተለየ ሙከራ ሳይደረግባቸው ወደ ቀጣዩ ዙር ወደ ሩብ ፍጻሜ ገብተዋል። ቡድኖች በሩብ ፍጻሜ ደካማ ግምት ተሰጧቸው፣ ደካማ ውጤት ያመጣሉ ተብሎ ታስበው ቡድኖች በአውሮፓ ቻምፒዮንስ ሊግ ላይ ዋንጫዎችን ሲያሸንፉ አይተናል። ይህ ቻምፒዮንስ ሊግ ነው። ቻምፒዮንስ ሊግ ደግሞ የሚገመት አይደለም። እንደ እንግሊዝ ፕሪሚየር ሊግ የየዕለት ቡድኖችን ውጤታማነት የሚጠይቅ ሳይሆን የዕለት ውጤት የዕለት ፐርፎርማንስ የሚጠይቅ ነውና አርሰናል ጥሩ ተጫወተም አልተጫወተም አርሰናል የአውሮፓ ቻምፒዮንስ ሊግን ቢያሸንፍ ማንም የስፖርቲንግ ሊዝበኑን ጨዋታ የሚያስታውስ የለም። ሁሉም የሚያስታውሰው የአርሰናልን ዋንጫ ማሸነፍ ነው። ስለዚህ ውጤታማነታቸውን ማስቀጠል ያስፈልጋል። ነገር ግን ከፊታቸው ያለውን የእንግሊዝ ፕሪሚየር ሊግ ጨዋታ ደግሞ የበላይነት መውሰድ ያስፈልጋቸዋል። ታዲያ በትናንት ሁኔታ ከባለፉት ጨዋታዎች የተሻሻሉ 5 ነገሮችን አይተናል። እነሱን እንዲሁም ደግሞ የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። አድማጮቻችን ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እዚህ ጋር የሚነሱ ነጥቦች አሉ። አንደኛው የሚሆነው ማርቲን ዙቢሜንዲን ነው። ዙቢሜንዲን በስፖርቲንግ ሊዝበን
ሁለቱ ጨዋታዎች ስናደንቀው በበርንማውዝ ጨዋታ ደግሞ ደካማ የሆነ ፐርፎርማንሱን አሳይቷል። ታዲያ ዙቢሜንዲ በታክቲኩ ረገድ አንዳንዴ ዙቢሜንዲን ብቻ ፕረስ ሊያደርጉ የሚመጡ ጨዋታዎች አንዱ አሁን የሚጠበቀው የሚሆነው ዙቢሜንዲ ማርኪንጉ ላይ ማሻሻል ይጠበቅበታል። በማንቸስተር ሲቲ ጨዋታ ያኔ በዌምብሌይ የሳሳተው ስህተት አንዱ እሱ ኒኮ ራይሊን ማርክ ለማድረግ በመሄዱ ነው። ታዲያ አርሰናል በማይክል አርቴታ ረገድ በታክቲኩ ረገድ ዙቢሜንዲን ወደ ግራ በኩል አዘንብሎ እንዲጫወት አድርጎታል። ያ ደግሞ ውጤታማ አድርጎታል። አሁንም ወደ ኢታድ በሚያቀናው ቡድን ላይ ወደ ግራ ዘንብሎ ቢጫወት ውጤታማ የሚሆን ይመስለኛል። በቀኝ ወደ ማዘንበል የሚጠበቅበት ዲክላን ራይስ ቢሆን ምርጫዬ ነው። ዙቢሜንዲ በጣም የጨዋታው ኮከብ ተብሎ ተመርጧል። በጨዋታው ላይ ጥሩ ኮንትሮል ነበር። ወደፊት የሚያጠቃበት መንገድ፣ ሹቶችን ለማድረግ የሚሞከረበት መንገድ በጣም ጥሩ የሚባል ነው። ይህ ተጫዋች አስደናቂ ፐርፎርማንሱን ማሳየቱ ታዲያ በብዙ ነገሮች መነሳት የሚጠበቅበት ነው። ሌላኛው የሚነሳው ፔሮ ኢንካፔ ነው። እንግዲህ ኢንካፔ አርሰናል ለመጨረሻ ጊዜ ፔሮ ኢንካፔ የተሰለፈው በአርሰናል ዌምብሌይ ጨዋታ ላይ ማንቸስተር ሲቲ ሴማዮ በሚገባ ያለፈበት ነበር። ነገር ግን በአስደናቂ ሁኔታ በጥሩ ፐርፎርማንስ ተመልሷል። በተለይ አርሰናል ባለፉት ሳምንታቶች አጦት የነበረውን ኢንተንሲቲ፣ ፍጥነት፣ የመፋለም ብቃት፣ የመከላከል ጥራት በአርሰናል ቤት ውስጥ መልሷል። ሙሉ 90 ደቂቃ የመሮጥ ፍላጎት፣ የሚሸፍናቸው ቦታዎች በጣም አስደናቂ ናቸው። ለአርሰናል ኢንካፔ መመለስ በጣም አስፈላጊ ነው። በጥሩ ፐርፎርማንስ ማከናወን ችሏል። አርሰናል ሜዳ ውስጥ የሆነ ነገር ማድረግ የሚችል ከሆነ የብሪቼ ኤዜ ነው ማለት የሚቻል ነው የሚሆነው። ኤዜ ጥራት በጣም አስገራሚ ነው። ሶስተኛው መነሳት የሚጠበቅበት ብሪቼ ኤዜ ነው። ኃላፊነቶችን መውሰድ፣ ስፔሶችን ማንበብ። ከዛ ውጭ ደግሞ በተለይ ደግሞ ቪክቶር ዮኬሬስ ተቀይሮ ከወጣበት ደቂቃ በኋላ በጥሩ ጥምረት፣ በጥሩ ፐርፎርማንስ የኤዜና የሚካኤል ሞሬኖን ጥምረት የሚመስል ሁኔታ ከሃቨርትዝ አይተናል። ሃቨርትዝ ምንም ጥያቄ የለውም የማንቸስተር ሲቲን ጨዋታ ሃቨርትዝ ነው የሚጀምረው። አርሰናል ከሃቨርትዝ ጋር የተለየ የመጫወት ብቃት አለው። ኳሱን የመያዝ ብቻ ሳይሆን የማጥቃት የቡድኑ ትርጉም ይታያልና ያንን ሁኔታ ማየት ምንችል ይመስለኛል። ሃቨርትዝ ወሳኝ ነው የሚሆነው። ታዲያ ከተከላካዮቹ ጋር ከታገለ በኋላ ጨዋታውን ለመጨረስ ዮኬሬስ ተቀይሮ መግባት የሚችልበት አንዱ ቅርጽ ነው የሚሆነው። ዮኬሬስ ግን ትናንት ምሽት በአርሰናል ቤት ውስጥ ካደረጋቸው ደካማ ጨዋታዎች አንዱ ሆኖ መነሳት የሚችል ነው። 14 ኳሶችን ነክቶ ምንም የተለየ ተጽዕኖ ሳይፈጥር ወጥቷል። ክርስቲያን ሞስኬራ አሁን ቤን ዋይት አርሰናልን መሰናበት ለምን እንዳለበት ትናንት ክርስቲያን ሞስኬራ ሳይቶናል። ቤን ዋይት የድሮ ቤን ዋይት አይደለም። ሩጫ፣ የጨዋታ አረዳድ፣ ቦታዎችን የመሸፈን አቅሙ ባለፉት ጊዜያቶች በማጥቃቱ ረገድ ውጤታማ ቢሆንም የመከላከል ቅርጾ ግን ጠፍቶበት ነበር። ሞስኬራ አርሰናልን በመከላከሉ ረገድ ለሳሊባ ትልቁ የቀኝ እጁ ሆኖ በሚገባ አገልግሎታል። ታዲያ ይህንን በሚገባ ሽፋኖችን የሰጠበት መንገድ ሞስኬራ በሚቀጥሉት ዓመታቶች ውስጥ የአርሰናል ወሳኙ ተጫዋች ይሆናል። ይህ ስብስብ በብዙ ሁኔታዎች ውስጥ ማድነቅ ቢቻልም ግን ዴክላን ራይስን አለማድነቅ አይቻልም። ዴክላን ራይስ የአርሰናል የልብ ምት ነው። አርሰናል ያለ ሳካ ተጫውቷል። አርሰናል በአማካይ መስመሩ ላይ ማለት ነው ያለ ኦዴጋርድ ተጫውቷል። አርሰናል ያለ ኤዜ፣ አርሰናል ያለ ኮሬስ፣ አርሰናል ያለ ገብርኤል፣ አርሰናል ያለ ሳሊባ፣ አርሰናል ያለ ዴቪድ ራያ ተጫውቷል። ዴክላን ራይስ ሳይኖር ግን አርሰናል የመጨረሻው ደካማው ቡድን ነው የሚሆነው። ታዲያ ይህ ድንቅ ተጫዋች አሁን ደግሞ ማይክል አርቴታ ከጨዋታው መጠናቀቅ በኋላ እንደነገረን የአርሰናል አምበል አድርገውታል። እንግዲህ ከኦዴጋርድ በመቀጠል ሁለተኛ አምበል እሱን መርጠዋል። ይህ እንግዲህ በጨዋታው ላይ ገብርኤል ማጋሌስ አምበል ይሆናል ብዬ ነበር የጠበቁት በባለፈው በበርንማውዝ ጨዋታ። ነገር ግን ተጫዋቾቹ ምርጫቸውን አከብራለሁ የሚል አስተያየቱን ሰጥቷል። አርሰናል በአውሮፓ ካሉ ምርጥ ቡድኖች አንዱ ያደረገው ዴክላን ራይስ ነው። ከትናንት ጨዋታው መጠናቀቅ በኋላ ታዩታላችሁ ደስተኛ እንዳልሆነ። ምንም እንኳን አርሰናል ወደ ግማሽ ፍጻሜ ቢያልፍ አርሰናል የተሸነፈ ቡድን ይመስላል። ይህ ቡድን የፈጠረው የራሱ መተማመን ነው። ምክንያቱም ሌላ ጊዜ ገና ሩብ ፍጻሜ ሲገባ አርሰናል የሚጨፍርባት ጊዜያቶች ነበሩ። ነገር ግን አሁን ይህ በቂ አይደለም። ስፖርቲንግ ሊዝበንን ጥሎ በግማሽ ፍጻሜ ማለፍ በቂ አይደለም። አትሌቲኮ ማድሪድን ጥሎ ለፍጻሜ መድረስ በቂ አይደለም። በአርሰናል ቤት ይህንን ትልቁን ባለ ሁለቱን ጆሮ ዋንጫ ማሸነፍ ነው አሁን ለዚህ ስብስብ የተለየ ትርጉም የሚያመጣው። ታዲያ ማይክል አርቴታ ያንን ለማድረግ እያንዳንዱን ደቂቃ እንግዲህ ያያችሁት ነው። ሙሉ በሙሉ ከጨዋታው ላይ ራሱን አካቶ ነው የሚገልጸውና ያንን የሚያደርገው ይሆናል ተብሎ የሚታሰብ ነው የሚሆነው። አንዳንድ የዝውውር መረጃዎች አሉ፣ እነዛን ማደርሳችሁ ይሆናል። ነገር ግን አርሰናል በአውሮፓ ቻምፒዮንስ ሊግ ዘንድሮ ያደረጋቸውን ጠቅላላ ጨዋታዎች እስከ ግማሽ ፍጻሜ የደረሰበትን በምናይበት ጊዜ አርሰናል ወደ አትሌቲክ ክለብ ነው የመጀመሪያ ጨዋታውን ያደረገው 2-0 አሸነፈ። ከዛ በመቀጠል ኦሎምፒያኮስን በሜዳው 2-0፣ አትሌቲኮ ማድሪድን አሁን በግማሽ ፍጻሜ የሚገጥመውን ቡድን 4-0፣ ስላቪያ ፕራግን በሜዳው 3-1፣ ባየር ሙኒክን ትናንት ምሽት ሪያል ማድሪድን አሸንፈው ያለፉትን ቡድን ብቸኛው ቡድን ነው በውድድር ዓመቱ አርሰናል ነው ማሸነፍ የቻለው። ባየርን 3-1 ያሸንፍ ነው። ከዛ ውጭ ክለብ ብሩዥን 3-0 ማሸነፋቸው፣ ኢንተር ሚላንን በአስገራሚ ሁኔታ ሳንሴሮ ጁሴፔ ሜዛ ስታዲየም ድረስ በማቅናት 3-1 ያሸነፈበት፣ ካሪያትን 3-2 በሜዳው ያሸነፈበትና ባየር ሊቨርኩሰን ጋር አቻ ያወጣበት፣ ባየር ሊቨርኩሰንን ደግሞ በሜዳቸው 2-0 ያሸነፉበት፣ ስፖርቲንግ ሊዝበንን ከሜዳቸው ውጭ 1-0 ያሸነፉበት፣ አርሰናል ስፖርቲንግ ሊዝበንን በሜዳው ደግሞ 0-0 ወጣበት። በአጠቃላይ አርሰናሎች በውድድር መርሃ ግብሩ ላይ በአጠቃላይ 8 የሊግ ጨዋታዎችን
2 የ16ቱ እንዲሁም ደግሞ 2 የሩብ ፍጻሜ በአጠቃላይ 12 ጨዋታዎችን አድርገው የተቆጠሩባቸው የጎል ቁጥሮች በጣም አናሳ ሆኖ የሚታዩ ነው የሚሆኑት። 5 ጎሎች ብቻ ነው አርሰናል የተቆጠረበት። ዴቪድ ራያ ሌላኛውን እንግዲህ 8ኛ ክሊንሺቱን ማስመዝገብ ችሏል። ይህ ድንቅ ስብስብ የአውሮፓ ቻምፒዮንስ ሊግን ወደ አርሰናል ማምጣት ይችላሉ። እንግዲህ አርሰናል አምና ማንቸስተር ሲቲን ያሸነፈውን ስብስብ በምታዩበት ጊዜ ዴቪድ ራያ ግብ ጠባቂ፣ ቲምበር፣ ሳሊባ፣ ገብርኤል ማጋሌስ፣ ሊዩስ ስካሊ፣ ኦዴጋርድ፣ ፓርቴ፣ ራይስ እንዲሁም ገብርኤል ማርቲኔሊ፣ ሃቨርትዝ እና ትሮሳርድ ነበሩ። ያንን ስብስብ በሚገባ ማሸነፍ የቻሉት ወደ ማንቸስተር ሲቲ አቅንተው ማለት በኤምሬትስ 5-1 ያሸነፉበት። ታዲያ አርሰናል አሁንም ቢሆን ተስፋ ያደርጋሉ ከቲምበር ከሳካ አንዳቸው የመድረስ እድል ይኖራቸዋል ተብሎ ይታሰባል። አርሰናል በሚገባ እየሰራ ነው የሚገኘው። ማይክል አርቴታ በመጀመሪያው የውድድር ዓመቱ ሩብ ፍጻሜ የደረሰው፣ በሁለተኛ ዓመቱ በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ደርሷል። ዘንድሮስ ፍጻሜ ዋንጫው ምን ያደርጋል ተብሎ ይጠበቃል። እንደ ኮፍት ኦፍ ሳይድ ዘገባ ከሆነ ግን አርሰናል በክረምቱ የዝውውር መስኮት ገብርኤል ኢየሱስና ካይ ሃቨርትዝን ከስብስቡ የመልቀቅ እድሉ ሰፊ ነው። ለሁለቱም ተጫዋቾች የሚቀርብለትን ዋጋ በማዳመጥ የአርሰናል የዝውውር እቅድ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ ወደ አርሰናል ማምጣት ነው። ጁሊያን አልቫሬዝን አይነት ተጫዋቾችን ለመፈለግ ታዲያ ዋንጫዎችን ማሸነፍ ግድ ይላል። ያንን ያከናውኑታል ወይ? ቀሪዎቹ አንድ ወር ከግማሾች የሚነግሩን ይሆናል። አርሰናል በፍጻሜ ይደርሳል ወይ? አትሌቲኮ ማድሪድን ዲያጎ ሲሞኔን አትሌቲኮ ማድሪድን አሸንፎ ማለፍ ይችላል ወይ? የሚጠበቅ የውድድር መርሃ ግብር ይሆናል። ከዛ በፊት ግን ከአውሮፓ ቻምፒዮንስ ሊጉ በፊት ግን የእንግሊዝ ፕሪሚየር ሊጉ ቅድሚያ ይሰጠዋል። ማንቸስተር ሲቲ ኢታድ ላይ ካሸነፈ አርሰናል ያለፉትን 12 ዓመታት ማሸነፍ አልቻለም። ያንን ታሪክ የሚቀይርበት ትክክለኛው ጊዜ አሁን ይመስላል። ይህንን ማድረግ የሚችል ከሆነ የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እድላቸውን ከ6 ነጥብ ወደ 9 ማስፋት ይችላሉ። ሲቲ በራሱ የሚቸገርበት ይሆናል። ፔፕ ብዙ ነገሮችን በዚህ ሳምንት እያሰበ እንደሚቆይ የሚታወቅ ነው የሚሆነው። ማይክል አርቴታም እረፍት እንደሌለው የሚታወቅ ነው። ታዲያ ያንን የሳምንቱን መጨረሻ መርሃ ግብር ማን ያሸንፋል? የእንግሊዝ ፕሪሚየር ሊግ ተጠባቂ የሚያደርገው እነዚህ አጓጊ ጨዋታዎች ናቸውና የምናይ ይሆናል። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።